ሃይ ሰላም ናችሁ ወገኖች እንዴት ናችሁ ደህና ናችሁ ወይ ያው እንግዲህ በአሁኑ ሰዓት ሁሉም ሰው ጭንቀትና ችግር አለበት ያው ደግሞ በስደት ሀገር ላይ ሆኖ መጨነቅ በጣም ከባድ ነው በጣም የሚያሳዝን ህይወት ነው በጣም ሁሉም ነገር ስናየው ያልፍልናል ብለን ወተን ሊያልፍብን ነው ወገኖቻችን ያው እንግዲህ በዚህ ቪዲዮ አጭር ቪዲዮ የመጣሁት ተሰሚ ያላችሁ ድምጻችሁ የሚሰማ ጩኸታችሁ የሚሰማ ወገኖቻችን የኛን ጩኸት እንድታደርሱልን የኛን ድምጽ እንድታደርሱልን ፈልጌ ነው የገባሁት እኛ ብንጮህ የሚያከብረን እኛ ብንጮህ የሚሰማን እኛ ብንጮህ የሚያዳምጠን ስለሌለን በቃ እናንተ ጩኸታችን እንድታደርሱልን ብለን ነው ምክንያቱም ከአረብ ሀገር ያለችን ሴት ብትጮህ የሚሰማት የለም ብትደነፋም የሚያዳምጣትም የለም ተሰሚነት ያላችሁ ወገኖቻችን ግን ጩኸታችን አድርሱልን የሳውዲ መንግስት ውጡ ብሎናል ልንወጣ ነው ግን እንዴት ብለን ነው የምንወጣው በሚዲያ የተለቀቀውና በቴሌቪዥን የሚወራውና እኛ በአካል ሄደን ኤምባሲ ድረስ ሄደን የምናየው ሌላ ነው ልዩነት አለው ሌላ ኤምባሲ ያለ እንደ ብለን የምናስብበትም ነው ሁኔታ ላይ ነው ያለነው ምክንያቱም መግለጫው ላይና ያስተላለፈበት ላይ ጠቅላይ ሚኒስትሩ ቀረጽ በነፃ ትኬት በአስተያየት ተደርጎ እስከ 800 እና እስከ 700 ባለው እንደሚከፈል ነው አሁን ግን ልንቆርጥ ስንሄድ 800 ብር ተባልነ የቀረጥም እንዳለው አሻራ ደግሞ 3 ቀን 4 ቀን ተመላልሰን አልደረሰንም ይሄ ሁሉ 7 ወር 6 ወር 8 ወር አመት ስራቸው ተቀምጠው ቤታቸው የዋልንም አለነ አይደለም ለትኬት ቀርቶ ለዕለት ምግብ እንኳን የምንንቀሳቀስበት የሰራንበት እነዛቸው ጭርስ ያደረግነ ስንቶቻችን ነን ግን ጩኸታችን የሚያየልንና የሚሰማልን ስላጣን ብለን ይዘነው ውስጣችን እየጠበሰን እያቃጠለን ያለው ሽሮ እንባችን ውስጣችን ደስቱ ነው ተቃጥሎናል ባይናችን እንባችን ይፈላልኝ ውስጣችን ደግሞ በደስት ይቃጠላል እባካችሁ ድረሱልን ወገኖቻችን ጩኸታችን አሰሙልን አሁን ለምሳሌ 800 ብር አንጡ ትኬት ተወዳድረን እንኳን እዚህ እንኳን እጃችን ኑሮ እንኳን መክፈል ማንችለው ኢትዮጵያ ገብተን ምን ከፍላችሁ ስጡን ስንላችሁ ሁሉም ሰው ህገወጥ ስለሆነ በህጋው ያሉት እንኳን ስንቶቹ ናቸው ጩኸታቸውን የሚሰማቸው ወጥተው ያሉ አረብ ሀገር ያለነው ለምንድን ነው እንደዚህ ምን ጩኸታችን የሚሰማን ያጣንበት ምክንያቱ ምንድነው እስኪ ከአውሮፓና ከአሜሪካ የሚመጡትና ከአረብ ሀገር የምትመጣ ሴት እንኳን ልዩነት አለ ለኛ እንኳን ከአረብ ሀገር የመጣነው ክብር አይሰጡንም ለምንድነው ኤምባሲ ትኬት ብለን አሻራ ብለን ስንል በሃይላንድ በምን እየደበደቡ ያማረሩ ናያኑትኝ ምንም አይነት ነገር የሰሩት ነገር የለም የሚሰሩትም ነገር የለም መጀመሪያ በቴሌቪዥንና በሚዲያ ሲያስተላልፍ ከ800 እስከ 700 እስከ 800 ነው ዛሬ ለምንድን ነው 1800 የሆነበት ምክንያቱ ምንድነው አሮገ
ወገኖቻችን ድረሱልን። እኛ ምንም እጃችን ብር የሌለው 7 ወር 8 ወር ተቀምጠን ያለናለን። እንዴት ብለን ነው የኛ ብሶት አንሱ? ከሀገር ውስጥ ያሉት ወገኖቻችን ተጨንቀው ሊሞቱ ነው። ስልክ አልደውልም ስንል መደወያተን ዝም ስንል እነሱ በጭንቀት ሊፈነዱብን ነው። ምን ይሻላል? መላ ፈልጉልን ወገኖቻችን። ጩኸታችን የምትሰሙ ሰዎች አድርሱልን። የኛ ጩኸት እንዳይሰማ ይች ነገር ስትመጣ ኔትወርክ ሁሉ ተዘግቷል። ከሀገር ውስጥ እንኳን ተበዳድረው ምን ብለው መዛ እንዳይልኩልን ኔትወርክ ተዘግቷል። በምንድን ነው የምናገኘው? አረ ጩኸታችን አድርሱልን፣ ጩኸታችን አድርሱልን ወገኖቻችን።